ዓመቴ ምን አረክ 30 ያው ገንዘቡን ብትን ይሰራል ብትን ይበሰራል ብትን ይሰራል ብትን ከባልንጀራ በታይ እንዳይለብስ ስንት ዓመት ነው ካስከ 30 ዓመት ሰይጣን ዓመት አጋንንት ምን ነው ቸኮልክ ታዲያ አሁን ተነርጅ ነው ጣት ተረሳና ድርሳኑን ሲይዘው ልጥለው ነበር ድርሳኑን ይዘው አላ እንደው ለቅዱሳን አምላክ በሌሊንም ጥላት ያዛለና አንቺ ድንግል ማርያም አላት አየት ታረገና ልጅሽ ሲጠፋ ካጠገብሽ እንደያዘችው ካዘሽ እኔን በይ ወደ ክርስቶስ መልሽኝ ዛሬ ልቤን መልሽልኝ አላት ወይ ተደሰቱ በቃና እና ታዲያ እናው መሄድ ነው ምን ነው መሄድ ነው በብር ነው አው ምን አርግ ተበለ በብሩ በቃ በትን ተብዬ ነው በተንከበት ሰው እንዳይሆን አቤት ያው ይሰራል ምንድን ነው የሚሰራው ምንም አይሰራው አለው እሱ ስራ ከተዋለ ስራ አይበርትም ስንት ናችሁ 35 ወድ ውስጥ ፈተን አፍላ በኢየሱስ ክርስቶስ በስላሴ ስም በወላዲተ አምላክ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ዑራኤል ስም ሲኦል ታስረና እግዚአብሔር ይገስጽ አቤት ፈታኝ የሥራው ጌታ አባቴ እንዴት ነው ድምጾት ነው የሚናፍቀኝ አባቴ ድምጾት ይናፍቀኛል ተቃጠልኩ በቃ እኔ ታላቅ ወንድሜን ነው ልብ ይሉ እንደሆነ እዛ ውሃ ልማት አጠገብ ነው የተያዘለት ታላቅ ወንድሜ የታለስ ቁጥር 11 ላይ ነው ቁጥር ወደ 68 ደቂቃ አካባቢ ላይ ነው ያለው የዛር መንፈስ ነበር እሱ ነው ያሰቃይ እኔ እሱ ላይ ሆኖ ነው ብዬላለሁ ግን ባስተማሪው መሰረት ሲቀጥል ጠላቴን ያስኩት በእግዚአብሔር ኃይል ያስኩት እግዚአብሔር ረዳኝ እኔን የሰማ እናንተንም ይስማችሁ ከእንዲህ ያለው ጭንቅና መከራ እግዚአብሔር ያውጣችሁ እግዚአብሔር ይፍታችሁ እኔ ተሰቃየው በቃ ባለቤቴ ሊያስገድለኝ ስለት አስፈልገኛል ልጄናው 2 ወሩ በሁለት ነው ግደለው ይለኛል ከናጹ ማህፀን ጀምሮ አቤት ተሰቃየውላችሁ አቤት ተሰቃየው አንድ ልጅ አለኝ አሁን አብሮኝ ነው ቢቻል ጥሩልኝ አፍተ ሚካኤል ይባላል ምን አርገው ይላል ግደል ነው በቃ ግደል ዘሮችን ግደል ሰውን ግደል ነው በቃ ግደል ከተጋለጠ ጊዜ ጀምሮ ሆዴ ቅጥላለ አሁን ደህና ሆንኩ ተቃጥዬ ነበር ስመጣ ምንም ሆዴ የለኝም በቃ ግደል ነው በተለይ ቤቴን ለቅቄ ወጣሁ ለመሳካቱ እንደዛ ሆንኩ እሺ በቃ እሺ ጠላታችሁ ወድቆልናል በቃ ከእንግዲህ በኋላ አይዞ በቃ አይዞ በቃ እንዳላይ እኮ ነው የሚያደርገኝ እየወደድኳቸው ምን ላርጋቸው ውስጥ እየተቃጠለ ህፃኑ ልጅ አይቼው አላቅም ከሚገርማችሁ እንዳላዩ ከለከለኝ ምኑን ህፃኑ ልጅ እንዳላዩ ከለከለኝ ታላው 2 ወሩ አልመጣም እዛው ነው እንዳላዩ ከለከለኝ ቤት ገብቼ ካጠገቡ አንዲ ስመለስ አላዩ ልጁን አው በቃ እኔን ያዘኝ ምንም እንዳላዩ በቃ ያዘኝ ድምጹን ስሰማው ውስጤ እየባባ ግን እንዴት ላርገው አባቴ እሱ ወደዋለሁ ሲመጣም ግን እቆጣዋለሁ አንዳንዴ ምን ላርገው ወደ እየተንቦጫቦጨ ይመለሳል በቃ እንዴት ያርገኝ ታዲያ ተቸገርኩበት ተሰቃየው በጣም ተሰቃየው በኔ ልክ ተሰቃየ የለም አዋሽ ወንዝ ሊከታይ ፈለገ በድልድይ ላይ ውረድ ይለኛል ስለትነው አንሳ ብሎ የሚለኝ በቃ በጣም ተሰቃየው ስለ እንዳይ ማለት እኮ እንዳይሸነፍ እኮ ነው እንደሚያረግ አንዳንድ ጊዜ እንዴ ወይ የኔ በሽታ ጭንቀት ይሆን እንደልና መለስ ስል ደግሞ አውጥቶ ይናገራል በመቁጠሪያ አለኝ አሁን ስመታው በቃ ያው አባታችን ወይ ጠዋት ማታም አንድ ጊዜም አላቋርጥም ቢደክመኝ እሱ አትቀርብኝም ሌላ ቢቀር ለምን ታለቅሳለህ አቤት አተ አይዞ ንገራቸው አባይ አሁን አይዞ ድኝልሃለሁ አባይ ድኝልሃለሁ በቃ እግዚአብሔር አድኖናል በቃ አይዞ እሺ አባቴ ምን አጋንንት ነው ሰይጣን? ደብተራ ነኝ። መልታል? ቁራን ደበላው ግቧን ደበላው እግሯን ነው ስራችሁ
አንተ ብቻ? ስንት ዓመት ነው እንዲህ ካሰርካት? ካሰርኳትም አንድ 3 ወር 4 ወር ቢሆናት ነው። ይህን ታዲያ እንዴት አመጣችሁ? ክሪስታ ከዛ እንድትወስድ አደረጌ ነው። ከሕክምና እንድትወስድ። የት ሐኪም ቤት? ወደዛ። ሐኪም ምን አለ? ተሰንጥቋል፣ አጥንቱ ተሰንጥቋል ተባለ። ተሰንጥቋል ተባለ? አዎ አትቆምም ነበር ራሷችን ከያዝኳት 5 ዓመት ሞልቷታል። ቀስ በቀስ ነው ያስነከስካት? አይደለም አልኳት። በሰንሰለት ነው ያዝኳት። ጥላት ነው የገባኸው? አዎ። መጀመሪያ ብዙዎች አሁን በዚህ አይነት መንገድ ውስጥ ይወድቃሉ። ባኞ ሲታጠቡ ይወድቃሉ። መንገድ ላይ አደናቅፎ ይጥላቸውና ያችን ስበብ አድርጎ በዛው ይቀጥላል። ለዚህ አይነት ምክንያት ምንድነው? መጀመሪያ ተደላድሎ ተቀምጧል። መሰረት ሰዶ ቁጭ ብሏል። ጸልየን አናውቅም፣ ሰግደን አናውቅም፣ ቅን በጎ ነገር አስበን አናውቅም፣ በረከት አድርገን አናውቅም፣ የቸርነት ስራዎች በእግዚአብሔር ስም አንድም ጊዜ እንኳን ፈጽመን አናውቅም። በስግብግብነትና በክፉ ሀሳብ እየኖርን ከጠላት እጅ እናመልጣለን ብሎ መገመት ሞኝነት ነው። በተለይም በመጣት፣ በመክፋት፣ በማንሸራተት፣ በማዳለት በመሳሰሉት ነገሮች ረጅም ጊዜ እዚህ አይነት ችግሮች የሚያመጣበት አንድ ቀን አስተካክሎ ለመምታት ጊዜዎችን የሚጠብቅ መንፈስ ውስጣችን አለ። ሰባ ስንት ዓመት ነው አውራ ውስጧ ከነበር? 5 ዓመት ሆኖኛል። እስቲ የት ጋር ነው እግሯን የምትሸመቀቀው? የት ጋር ነው የምትሸመቀቀው? የት ጋር ነው ገብተህ የምትሸመቀቀው? ይሄንን ጉልበቷን? አዎ። እዚህ ውስጥ ነው የገባኸው? አውቀህ ነው የገባኸው? አዎ። ተሰንጥቋል የተባለ የቱ ነው? እስቲ ይሄንን አውቀህ ነው እንደምትከፍተው? አዎ። ለምን ይሄን መንገድ ለመጠቀም ሞከርክ? በቃ ስለምቀና ነው። ቁም ነገር ልትሆን ስለማልፈልጋት ነው። ከትምህርቷ ላስተጓጉላት ነበረ የፈለኩት። እኔ እንዳትመረቅ ነበረ ማረገው። ምንድን ነው የምትማረው? በመከላከያ ውስጥ አይቲ ነው የምትማረው። አዎ እንዳትጨርስ፣ ትምህርቷ እንዳትጨርስ፣ ጨርሳ ራሷን እንዳትችል ነበር። ራሷን እንዳትችል? አዎ አልተሳካልኝም። ግን በቃ ተጋለጥኩ። አመጡኝ እዚህ ስንት ቀን እዚህ አልሄድም ብዬ ስጉላላ አልሄድም ብዬ ምክንያት ስፈጥር ነበረ እስከ ዛሬ ድረስ። እንዴት ነው የምታስኬዳት? እንደዚህ ነበረ ማስኬዳት። ይሄኛው ባይኖርስ እንዴት ነው የምታስኬዳት? ይሄኛው ባይኖር በቃ መሄድ አትችልም ነበረ። እስከሌለ ሆስፒታሉን ላተኝታለች። ስንት ጊዜ አስተኛት ሆስፒታል? 1 ወር ሙሉ። ስጋ የለበሰ ሁሉ የእግዚአብሔርን ማዳን ምን ይበል? 1 ወር ሙሉ ሆስፒታል ተኛች። ጥቂት ብሮች እስኪያልቁ ድረስ ወይም ብዙ ገንዘቦች እስኪያልቁ ድረስ። ያም ሆኖ ግን መፍትሄው ሌላ ምንም አልነበረም። መፍትሄው ተጨማሪ እግር መስጠት ነው። በል እስኪ ሂድ ወደዛ ሂድ። እስኪ ወደዚህ ና ሂድ ወደዛ። እስኪ በዚህ ነው ደገፍ የምታስደርጋት። ይሄ ክንዷ ድረስ ነው። እስኪ ይኸኛውን ክንዷን ወደ ላይ በለው አምጣና ተደገፈበት። 3ኛ እግር ተጨመረላት ማለት ነው። የምንችለው ይህንኑ ነው። እንዲህ በማድረግ ደስ ይላል። በጣም ነበረ ደስ ይለኝ ነበር በጣም። ቤተሰቦቿ አሉ እዚህ ውስጥ አሉ? አዎ ጓደኞች አሉ። ጓደኞች? አዎ። እዛ የሚያውቋት ትግራይ? አዎ አይደሉም። እዚህ የሚያውቋት ከእሷ ጋር አብረው የሚሰሩ። እሺ ነው ወደዚህ እናት። እሺ እሷ እንዲህ ነው የምትሄደው? አዎ ከትምህርት ቤት ስትወጣ ወደቀችና አልጋ ላይ ተኛች። አንቺ ምን ማለት? ጓደኛዋ በቃ አዙሯት ወደቀች። እግሬ ተሰበረ ብላ ተኛች። ሆስፒታል 1 ወር ተኛች። 1 ወር ነው ሆስፒታል የተኛችው? አዎ። የት ሆስፒታል ነው? ጦር ኃይሎች። ጦር ኃይሎች። አንተ ምንድን ነው? እኔ እዛ አብሬያት መማር ነኝ። ወደዚህ እንድትመጣ ያደረኳት እኔ። አንተ ነህ ከዛ ከትምህርት ቤት ያጠራህ እንጂ በክራንች ስትሄድ አይተህ? አዎ እኔ ያው ከእሷ በኋላ ነው ትምህርት ቤት የገባሁት። እንዲሁ በክራንች ስትሄድ አየኋትና እዚህ እየመጣሁ እከታተል ነበር። እኔ የምታዩት ይሄ ፊቴ እሳቸው የተፈወሱት ይሄ ፊቴ ድኗል። የተወሰነ ነው የሚቀረኝ እና አግኝቻት እኔ ያው ለጓደኛዋ ነገርኳት። በጣም ታሳዝነኝ ነበርና ለምን አትሄድም ስላት እስኪ ቆይሽ እንጠይቃት አሉኝ። እኔም ሂጄ አማከርኳት። ያው አሁን እንደምትሰሙት ነው የእግዚአብሔርን ድንቅ ታምር በማየቴ እኔ ብቻ እኔ መናገር አልችልም። ዓላማዬ
እሷ ድና መናፍቃኖች የእግዚአብሔርን የድንግልን ማዳን እንዲያዩ ስለምፈልግ እግዚአብሔር ያሰራውን ታምር በማየቴ ደግሞ እጅግ ደስ ብሎኛል። አንዴ ለእግዚአብሔር እልል በሉልኝ። እኔም ድኜ እሷም ስትድን ማየቴ ደግሞ እጅግ ደስ ብሎኛል። እግዚአብሔርን አሁንም እኔ እንዴት እንደማመሰግነው እንጃ። እኔ ብቻ መናገር ሁሉ ነው ያቃተኝ እና እግዚአብሔር ይመስገን። እንዴት ነው አንቺ ስታያት እንደው እንዲህ አይነት ችግር በተለየ መንገድ የመንፈስ ተንኮል እንደሆነ ገብቶሻል? አዎ ከማሰልጠኛ ጀምሮ ነው ማቃት። ያስጨዋታል፣ አመድ በጭቃ ያስበላታል፣ ብዙ ነገር ይደረግላታል እና ዛሬ ላይ እንደዚህ ቆማ ሳያት እኔ በጣም እግዚአብሔርን ያየሁት ዛሬ ነው ማለት እችላለሁ። እግዚአብሔርን ተአምር አይቻለሁ አሁን ባይኔ። አንተ ክራጁ ትፈልገዋለህ? አዎ እፈልገዋለሁ። ለምን እፈልገዋለሁ? በቃ እንደዛ እሷ እንድትድን ስለማልፈልግ እፈልገዋለሁ። እስቲ ሂድ። እንዴት ነው? ወደዛ ሂድ እስቲ። ቶሎ ቶሎ ማስኬድ አትችልም። እሺ አሁን ስራችን ወደ ላይ አንሳ። በድንግል ማርያም ስም እየወቅት ነው። ጥሩ ቀደም ቶሎ ቶሎ በዚህ ጋር በእውነት እኔ ደስ ይላል። ስላበቃችኝ አመሰግናታለሁ። የበለጠ እንዳምናት እንበረከክላት አድርጋኛለች። በቃ አዎ በቃኝ። የጉልበት መሰንጠቅ የተባልከው ታዲያ ውሸት አልሆነም? በቃ ውሸት ነው። ከአሁን በኋላ በቃ ምንም ላይም አልገኝም። በቃ አልተሳካልኝም። ሁሉንም ትቻለሁ። በቃ ወደ ሲኦል መዘጋጀት ነው። አዎ ለቀት ሄዳላት ሄዳለሁ። በቃ ሄዳለሁ። ስጋ የለበሰ ሁሉ የእግዚአብሔርን ማዳን ይይ። እሷን እንደ ራሳችሁ ችግር አድርጋችሁ ውሰዱት። አሁን ደግሞ ያለው ሁኔታ በሶስተኛ እግር መራመድ ምን ያህል ትንሽም ቢሆን የውስጥ መቁሰል ሊኖር እንደሚችል ሮጣ እየሄደች የነበረች በሶስተኛ እግር ተተክቶላት እንደ አማራጭ ይሄ ነው እንግዲህ ወዲህ ብሎ ጸድቆለት የነበረውን ባህሪ መለወጥ ከዚህ በተሻለ ሁኔታ ምን ማየት እንችላለን? ኦፕራሲዮን ሳይደረግ ደም ሳይፈስ ሆስፒታል ሳተኛ ብዙ ክፍያ ሳታርፍ ለካርድ ሳታወጣ እግዚአብሔር ከዚህ የበለጠ ምን ያድርግ ነው የምንለው? ክርስቶስ ለእኛ ያለውን ማዳን ፍቅሩን ሲያሳየን ክፉ ባህሪያቶች ሁሉ አስወግደን ቅን፣ ትሁት፣ ዓላማ ያለን ጽኑ ሰው በሃይማኖት በረከት ውስጥ እግዚአብሔርን ተስፋ የምናደርግ ዜጎችና ሕዝቦች እንድንሆን ያስፈልገናል። ስገድ እስቲ በደንብ ስገድ። ያ ተሰነጠቀ የተባለው አጥንት አልተሰነጠቀም። የለም አለ። በደንብ ስገድ። እንደዚህ ስትሰግድ በጣም ነው የገረመኝ የእግዚአብሔር ተአምር። አላመንኩም ነበር። እኔ በእግሯ ትሄዳለች ብዬ በፍጹም አላመንኩም ነበር። ምክንያቱም ኦፕራሲዮን ሊያደርጓት ምናምን ሕክምና ቢያንስ እንዳታጥቂው ነው ያለ። አልጋ ላይ ስትወጣ እንኳን እግሯን ሰው ይዞ ነበረ እንደዚህ የሚያወጣት። በሜዲካል ስርዓት ውስጥ ያሉ ሂደቶች ብዙ ነገሮች አሉ። እነዛ ያስፈልጉም ማለት ሳይሆን በባህሪያችን ውስጥ በእምነት በኩል ያልተጓዝንበትን አቅጣጫ ከሜዲካል ሲስተም ብቻ የምንጠብቅ ከሆነ እንቸገራለን። ሐኪሙም ይቸገራል፣ ታካሚውም ይቸገራል። እግዚአብሔር ማስተዋሉን ይስጠን። በተሰቀት ወጥ ከበረ ብረት ወጥ ነው። ስንት ናችሁ? አንድ ሰይጣን ብቻ። አዎ እሺ። በስላሴ ስም በድንግል ማርያም ስም በድንግል ማርያም ስም ቅዱስ ሚካኤል ሚካኤል ስም ለቅቄያት ወደ ሲኦል እገባለሁ። ወደ ሲኦል እገባለሁ። ወደ ሲኦል እገባለሁ። ወደ ሲኦል እገባለሁ። ቶሎ ተበትቼው ነውጣ
እስቲ ስገጂ። በራሷ ራሷን ማየት እግርሽ ችግር አለ? ምንም ልናገር አልችልም። ሁሉም ነገር ለመናገር ለኔ ቃላቶች ናቸው የሚያጥሩኝ። ምንም መናገር አልችልም። ምክንያቱም ብዙ ጊዜ እኔ ስሰቃይ ቆይቻለሁ። ብዙ ጊዜ ያሉ ጓደኞቼን ያውቃሉ። ብዙ ጊዜ እሱን ታውቂዋለሽ? አዎ ጓደኞቼ ናቸው አብረውኝ ነው የሚማሩ እና በጣም የእግዚአብሔር ስራ ድንቅ መሆንን ዛሬ ተረዳሁ። በቃ እስቲ ሩጪ፣ እስቲ ሩጪ። ቀሚሱ ወደ ላይ አድርጊዋ። በራሷ ራሷን ማየት ማለት ምን አለሽ? እንደው ስትተኝ እግርሽን እንዴት ማድረግ እንዳለብሽ ነገረሽ? ያው እዛ ስተኛ 1 ወር ሙሉ ተኝቻለሁ። የት ነው የተኛሽው? ጦር ኃይሎች ነው የተኛሁኝ። የሆነ ክፍተት እንደፈጠረ ስንጥቅ ነገር እንዳለውና ከዛ በኋላ በፋሻ ነገር ታሽጎልኝ ነበረ። እንደታሸገልኝ ያው መታጠፍ እንደሌለበት እስከተወሰነ ጊዜ እስኪድን ድረስ ክፍተት ስለተፈጠረ አትጣፊው በቃ አትጣፊው ዝም ብለሽ ቀጥ አድርገሽ እንትን በይና ከዛ በኋላ በሂደት እየታየ በኋላ ይታጠፍልሻል እና አትጣፊው ነበር የተባልኩት። አሁን አልጋ ላይ ለመተኛት ስፈልግ ጓደኞቼ ነበሩ እንደዚህ እግሬን ይዘው እንደዚህ ይዙልኝና አልጋ ላይ ነበረ። እሷ እንደዛ ረድታሻል? አዎ ሁሉንም ጓደኞቼ ይዘያሉ። በጣም ትብብር አድርገውልኛል። ወደዚህ እንድመጣ የገፋፉኝም ጓደኞቼ ናቸው። በይበልጥ ደግሞ እሱ ወንድም ያለ እንደዚህ አይነት ነገር አይቻለሁኝ። እኔ እንኳን ድኛለሁ። በቃ ተፈውሻለሁ። አንቺ እንድትፈወሽ ለምን እዛ አትሄጂም? ለምን ሄደሽ ጸበሉን አትጠመቂም አለኝና ብዙ ጊዜ በቃ እንደው እዚህ ለማምጣት ይቸግረኝ ነበረ። በቃ የሆነ ወደዚህ እንድመጣ ምንም ይገፋፋኝ ነገር የለም። እኔ እንደው ወደዚህ አካባቢ እንዳልመጣ በቃ የሆነ ውስጤ የሆነ ጭንቀት ፈጥሮብኝ ነበር እና ይሄ ብሎ ስገፋፍቶኝ ጓደኞቼም አሉ ይዘውኝ የመጡ አሁን የት ጋር እንዳሉ አይደለም አላወኩም። የጌታን መንገድ አዘጋጁ፣ ኮረብታው እና ተራራው ይደልደል፣ ሻካራው መንገድ ይቅና፣ ስጋው የለበሰ ሁሉ የእግዚአብሔርን ማዳን ይይ። ሻካራ ልብ ይዘን ኮረብታ ተራራ የሚያህል የውስጣችን ክፉ ግፊቶች ተጠናክረው አድገው ባለበት ህይወት ውስጥ መንፈሳዊ ሞራል ብዙ አናገኝም። እግዚአብሔር በፎርሙላ ወይም በካልኩሌሽን የሚገኝ አምላክ ሳይሆን በትህትና በፍቅር እና በእምነት እግዚአብሔር ያደርጋል ነው። ወይም እንደ ኬሚስትሪ ሲስተም ወይም እንደ ኬሚካል ቅይጦች አንድን ነገር ያመጣል ብለን እንደምንሞክረው አይነት አይደለም። እግዚአብሔር ምን ተደረገ? በድንግል ማርያም ስም ልቀቅ ነው አይደል? በኢየሱስ ክርስቶስ ስም ልቀቅ ነው አይደል? ይሄንን በህይወታችን ውስጥ ለማስቀመጥ መጀመሪያ ዝግጅቱ ከሌለን ይሄን ኃይል ማድረግ አንችልም። በህይወት ውስጥ ዝግጅት ያስፈልጋል። ደግሞ እግዚአብሔር በቃ ይላል ሰዓቶችን ቆጥሮ። ችግሩን በብዙ አይነት መንገድ እንገፋውና በቃ ሲል በቃ ይበቃል ማለት ነው። እስቲ ልጆች እሷን የምታውቁ ሌላ ተጨማሪ ጓደኞች እንደው ለዘለቄታው እንዴት አስበሽ ነበር? ምን ሆናለሁ ብለሽ እንደው? እኔ እንደዚህ እድናለሁ ብዬ ክረንችን ጥዬ ሄዳለሁ ብዬ አንድ ቀንም አስቤ አላውቅም። ለእኔ ግን ዛሬ ይሄ በቃ ድንቅ ነው ለእኔ። ስምሽን ከናባትሽ የተወለድሽበት ሀገር? ስሜ አወጣሽ ታዬ እባላለሁኝ። የመጣሁት ከትግራይ አካባቢ አዲግራት ከተማ ነው የመጣሁት እና ከዛ ሀገር ከለቀኩኝ ራሱ አንድ 5 ዓመት ወደ 6 ዓመት ገደማ ሊሆነኝ ነው ከትግራይ ከመጣሁ ማለት ነው። ትግራይ ከወጣሽ? አዎ። ምንድን ነው ያያችሁት? ያየነው ማለት ታምር ነው። በቃ ደስ ብሎኛል። በቃ እኔም በእግዚአብሔር ተደንቄያለሁ። የእሷ መዳን በጣም የሁሉም እንትን ደስታ ነው። ሁሉ እኛም ተቸግረናል በሷ ማለት ነው። በጣም ተሰቃይታለች። ብዙ መከራ ሕክምናም አልዳነችም እና በሱ ምክንያት ወደዚህ መጣን። ያው ድናለች እና በቃ ሁሌ ለእግዚአብሔር መስገድ እንዳለብን በቃ አሁን ዛሬ በአይናችን አይተናል። በቃ ይሄ ነው በቃ ሌላ ምንም የምንለው ነገር
ቀደም ሲል የሰገድንበት ጉልበት ከሆነ ጠላት እንደ ልብ አያገኘው። ቁጥር 1 በል። ቁጥር 2 እጃችንን ወደ እግዚአብሔር የዘረጋን ከሆነ እንደ ልቡ ዛሬ አያገኘው። እነዚህ ስጋዊ በሆኑ ነገሮች ላይ ብቻ ዘርግተን የኖርንባቸው እጆችና የሮጥንባቸው እግሮች ቆየት ብሎ ዲያብሎስ ቢመርዘው ምንም የሚያስገርም አይደለም። አስቀድመ በአካል ውስጥ መንፈሳዊ ዝግጅት የለም። የጌታን መንገድ አዘጋጁ። ሻካራው መንገድ ይሞላ፣ ተራራውና ኮረብታው ሙሉ ይሁን፣ የቀና መንገድ ይሁን። ከዛ በኋላ ስጋ የለበሰ ሁሉ የእግዚአብሔርን ማዳን ጉድለቱ በባህሪያችን ውስጥ እና በአኗኗር ጠባያችን ውስጥ በእድገታችን አካሄድ ውስጥ ሁሉ ችግር ስላለበት ነው። ዛሬ ዲያብሎስ እንዲህ በስፋት ህይወታችንን መርዞ አያጠቃም ነበር። እንዴት እንደምገልጸው ራሱ ቃላቶችን እያጠሩኝ ያው ሀሳቤም እየተቆራረጠ ነው ያለ። ያው ሁላችሁም እያያችሁ ነው። ከኔ ትማራላችሁ ብዬ የምገምተው ነገር ምንድን ነው? እስካሁን ድረስ ጾም ሲባልም ጾሜም አላውቅም፣ ጸልዬም አላውቅም እና ያ ነገር ለራሴ ጥቃት ነው የሆነብኝ፣ በሽታ ነው የሆነብኝ። ለኔ ደስታም አንድ ቀን ደስታ አግኝቼ አላውቅም። በቃ በህይወቴ ውስጥ እንደተጨናነኩኝ ሁሌ በቃ ጭንቀት ውስጥ እንደገባሁኝ እናንተ ደግሞ ከኔ ትምህርት ትወስዳላችሁ ብዬ የምገምተው በጾም ሰዓት መጾም፣ በመጸለይ ሰዓት መጸለይ እና ከዚህ እናንተም ትምህርት እንድትወስድ ነው። ለኔ ግን ተስፋዬ እኔ እንጃ ዛሬ የምናገረው ነገር ከደስታ ብዛትም እኔ እንጃ የምናገረው ነገር የለኝም። አስተውሉ ደግሞ ሕክምና ያስፈልጋል። እኔም ከዚህ አእምሮ ችግር እንዳለበት የስጋ ችግር ካለበት ወደ ሕክምና ልካለሁ። ከዚህ ይሄ ከሜዲካል ጋር መያያዝ ያለበት ነው ብዬ ወደዛ ልካለሁ። ምን አይነት ሐኪም ጋር ይሄድ አይሄድ ይሄ ባለቤቱ ችግር ነው እና የጸሎቱ ጉዳይ ነው። ግን በሕክምና ሜዲካል ባህሪ ውስጥ መናፍስት የተረሳ ነው ጥያቄው። እና እግዚአብሔር ማስተዋል ይስጠን። በል እንግዲህ ይሄ ለትምህርት ቤቱ ታሳያለህ። ያው ይሄንን እንግዲህ ወስጄ እኔ ለትምህርት ቤቱ ነው የማስረክበው። ትምህርት ቤት ላይ የሚያየው ተማሪ ራሱ የእሷን መዳን አይቶ ተመልሶ መጥቶ ሌላውም እንድዲን ስለምፈልግ ወደ ትምህርት ቤት ነው የምወስደው። እግዚአብሔር ለሰራልኝ ድንቅ ነገር ግን እግዚአብሔርን አመሰግናለሁ። አሁን ይሄንን እንዴት ነው የምትይው? እስቲ ያ ነገር እንዴት እንደምትይው እኔ እንደው ይሄ ክራንች ራሱ ሁለተኛ ድጋሚ አይደለም ሊይዘው ይቅርና ላየው ራሱ አልፈልግም። ሶስተኛ እግርሽ አይደል? ያው ለጊዜው ቢሆንም አሁን ግን እግዚአብሔር ይመስገን ኢየሱስ ክርስቶስ አድኖኛል። ምንም አያደርግልኝም። ከዚህ በኋላ እግዚአብሔር የፈጠረልኝን የተፈጥሮ ጸጋዬን ይዤ ብሄድ ነው ደስ የሚለኝ እንጂ በቃ ደስ ብሎኛል። ደስ ስላለኝ ምንም መያዙም ማየትም አልፈልግም። አልጋን ተሸከምና ሂድ ያለው ጌታ አይደል እንዴ? 38 ዓመት ሙሉ የተኛባትን አልጋ ውለታዋን እንዳይረሳ ነው። ስለዚህ አንቺ ውለታ እንዳትረሺ እሱን እንደዚህ አድርገሽ ብዬሽ ነው እንጂ። አመሰግናለሁ። መዳኑን ለሰጠኝ ኢየሱስ ክርስቶስ አመሰግናለሁ። አሁንም እልል ብላችሁ እንድታመሰግኑልኝ እፈልጋለሁ። ድንግል ማርያም እመቤታችንም እልል ብላችሁ እንድታመሰግኑልኝ እፈልጋለሁ። ሌላ የተረፈው ደግሞ ለአባታችን ጤናና እድሜ እንዲሰጠልኝ ጸልያለሁ። ለእሳቸውም እልል ብላችሁ አይ እንደዚህ ያለ እንደዚህ በቃ